አቴ ዱርባ ተብላ ስትጠይቅ አንድ ሴት ዱርካ ድንግልና ዛሬ እናቷ ልታሽቃብጥ አትችልም። ድሮ እኮ እንዲያርክሽ ነበር፣ ይሄን ሁሉ አልፈሽ እኮ ነው እዚህ የመጣሽው፣ እንዲህ ሰርተሽ ነበር፣ እንዲህ እኮ ድሮ መልካምነታችሁ፣ ደግነታችሁ፣ ጥንካሬያችሁ፣ ገንዘባችሁ፣ ጀኔሮሲቲያችሁ፣ ስህተታችሁ፣ ጥፋታችሁና ውድ ይሄን የላይፍ ኤክስፒሪየንስ ነው። ደግሞ እንደዚህ አይነት ቻሌንጆች ደግሞ እኔ ጋር ብቻ ነው ያለው ብዬ አላምንም። ይሄ ማይንድ ሴት ልክ እንደ ሜዝ ነው፣ ዋጋ የለውም፣ ገደል የገባ ነው፣ አይረባም። አሁን ነው ከትላንት አለፍ ብሎ ዛሬን፣ ከዛሬን አለፍ ብሎ ወደፊትም ማየት አይችልም። አቤት እዚህ ይልሃል፣ ያኔ የተሰቃየው ስቃይ፣ ያን ያለፍክበት ችግር ትዝ ይልሃል። ይመጣው የቀረው ይበዛል ነው። ቀኑንም ጨለማውን ታውቁታላችሁ፣ ፍጥረቱን እስከነ ሙሉ ታሪኩ ታውቁታላችሁ። ስለዚህ ኢትስ ታይም ደግሞ ሌላ ብርሃንና ሌላ ጨለማ ኤክስፒሪየንስ የማረግ። ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ መጥቼላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ከሆናችሁ ደግሞ ይህን ቪዲዮ ላይክ በማድረግ ጀምሮ መጨረሻ ላይ ደግሞ ሀሳባችሁን ኮሜንት ላይ አስቀምጡ እና ደግሞ ለሌላ ሰዎች ሼር ማድረግ አትርሱ። ምክንያቱም ይህ ዩቲዩብ ቻናል ከማውቀው ካነበብኩት ከተጻፈ ብቻ ማውራበት ሳይሆን ካሳለፍኩት ከገባኝ ካልገባኝ ሁላ በቃ ላይፍን ፉሊ ዲስከቨር የምናደርግበት ዩቲዩብ ቻናል ነው ብዬ አስባለሁ። አይኖ ህይወት በሙሉ አትገለጥም፣ ግን የቻልነውን ያህል ላይፍን ኤክስፒሪየንስ ለማድረግ የሚጠቅሙን ቲፖች፣ ትሪክሶች እና ደግሞ የራሳችንን ጥያቄዎች እና የተለያዩ አንደርስታንዲንጎች የሚንሸራሸሩበት ዩቲዩብ ቻናል ነው። እንኳን ወደዚህ ፔጅ በሰላም መጣችሁ። ሌላ ጊዜ እንደምናደርገው ዛሬም የምናደርገው ነገር አለ። እሱ ደግሞ ከልምዳችን ከህይወታችን በመነሳት ነው። የዚህን ጊዜ ለየት የሚያደርገው ግን ምን መሰላችሁ? ይሄ ተኖሮ አልፎ ኦር ደግሞ ፊገር አውት ተደርጎ ያለቀ ነገር አይደለም። እኔም ያለውበት እኔም ብወጣ ኦር ደግሞ ከዚህ ቦታ ውስጥ ባልሆን ብዬ የምመኘው እና ደግሞ በቅርብ ሬሰንትሊ ራሴ ላይ ዲስከቨር ያደረኩት አንድ እኔም እናንተም አብዛኞቻችሁ አልፋችሁበት ሊሆን ይችላል ብዬ የማስበውን ኮንሰፕት ነው ዛሬ ይዤላችሁ መጣሁት። በድሮ በሬ አይታረስም፣ ሀቴ ዱርባ ሲባል ዱርካ የሚባሉ የኦሮሞኛ ተረቶች በደንብ ኤክስፕሌን ያደርጉታል የዛሬውን ኮንሰፕታችን። አብዛኛውን ጊዜ እኔ አንድ ነገር ማሳካት ስፈልግ፣ አንድ ነገር ማድረግ ስፈልግ ወይ ደግሞ ውስጤ አዲስ ፐርሱት ሲኖረው፣ አዲስ ማሳካት የሚፈልገው ኤክስፒሪየንስ የሚያደርግ የሚፈልገው ነገር ሲኖረው እና ይሄ የሆነ ውስጣችን ይጫር እሳት አለ ሲጫርና ህይወት በሆነ ጥግ መግፋት ስትጀምር ሁሌም ለራሴ የምሰጠው ኤክስኪውዝ አለ። እሱም ድሮ እኮ እንዲያርክሽ ነበር፣ ይሄን ሁሉ አልፈሽ እኮ ነው እዚህ የመጣሽው፣ እንዲህ ሰርተሽ ነበር፣ እንዲህ እኮ ጠንክረሽ ነበር፣ እንደዚህ አይነት ነገር እኮ አሳልፈሻል፣ በዚህ መልኩ እኮ ጥሩ ነበርሽ፣ እንዲህ ታረጊ ነበር እኮ፣ ያን ያረግሽው ነገር እኮ በዚህ መልኩ አልተሳካም ምናምን እያለ የድሮ ያሳለፍኩት ህይወቴ ታሪክ ኦር ደግሞ ካሳለፍኩት ህይወት የመጣሁት ላይፍ ኤክስፒሪየንስ እየመጣ ብልጭ ይልብኝና አሁን ላይ ላጋጠሙኝ ቻሌንጆች ኦር ደግሞ አሁን ላይ ልጓዝበት በሚገባ መንገድ ላይ እንዳልሄድ ያደርጉኛሉ ማለት ነው። እነዚህ ነገሮች ልክ ይመስሉኝ ነበር። ጥሩ ነገርም ላይ መጥፎ ነገርም ላይ እነዚህ ሀሳቦች አሉ። ጥሩም ነገርም ላይ መጥፎም ነገርም ላይ ደግሞ እነዚህ ሀሳቦች ልክ አይደሉም ለማለት ነው ዛሬ የመጣሁት። ምክንያቱም ትላንትና የኖራችሁት ትላንትና ነው እንጂ ዛሬን አይደለም። ዛሬ ደግሞ እንደ ዛሬ እንደ አዲስ መኖር ይገባታል። እኔ ግን ያጋጠመኝ ነገር ዛሬ ላይ አዲስ ቻሌንጅ ሲያጋጥመኝ ድሮ እንደዚህ እኮ አድርጌ ነበር እላለሁ። ኢትስ ላይክ የዛሬ 5-6 ዓመት ሩጫ አሸንፌ ስለ ሩጫ አሁን ሰዎች ሲያወሩ ኦር ደግሞ አይምሮዬ ለምን አንሮጥም፣ ለምን አዲስ ነገር እዚህ ቦታ ማራቶን አንሄድም፣ ለምን ጣለን አንሄድም ሲለኝ አይምሮዬ አው ቢ ላይክ ዛሬ እኮ 5 ዓመት ሮጫ አለው፣ ሮጬ አሸንፌያለሁ፣ ኦር ሮጬ ወድቄያለሁ፣ ኦር ሮጬ አልተሳካልኝም፣ ኦር ደግሞ እንዲህ ሆኗል እኮ ከዛ በላይማ ምንም ማድረግ አይጠበቅም የዛሬ 5 ዓመት እያለ ሁሌ ነገሮችን ወደ ዛሬ 5 ዓመት ወደ ዛሬ 2 ዓመት እና ወደ ዛሬ 10 ዓመት እየመለሰብኝ ተቸግሬያለሁ። እና እሱ ነገር ኖርማል ነበር ይመስለኝ እንዳልኳችሁ። አሁን ስረዳው ግን ራሴን ወደ አዲስ ላይፍ ኤክስፒሪየንስ ወር ደግሞ አዲስ ልምዶችን አዲስ ህይወትን እንዳላጣጥም ወር ደግሞ አዲስ ቻሌንጅ እንዳልጋፈጥ ግድብ አድርጎ የድሮ ማንነቴ ላይ አስሮ እያስቀረኝ ነው ብዬ አስባለሁ። ሰው ይሄን የላይፍ ኤክስፒሪየንስ ወር ደግሞ እንደዚህ አይነት ቻሌንጆች ደግሞ እኔ ጋር ብቻ ነው ያለው ብዬ አላምንም። እናንተም ጋር ሁላችንም አብዛኞቻችን ጋር ሊኖር ይችላል። ስፔሻሊ በዚህ ዘመን አብዛኛው ሰው ዛሬ ላይ ሳይሆን ትላንትና ላይ ታስሮ
ቆሞ ነው። ትላንትና ጥሩ ሰው ሊሆን ይችላል። ትላንትና ጥሩ አቺቭ አድርጎ ሊሆን ይችላል። ትላንትና ወድቆ ሊሆን ይችላል። ትላንትና ተሳስቶ ሊሆን ይችላል። ትላንትና ብዙ ነገር ሀብን አድርጎ ሊሆን ይችላል። ግን አሁን ያለውን ማድረግ የምንችለውን ነገር እንዳናረግ አስሮ እየያዘን ያለው ነገር ትላንትና ነው። ትላንትና ራሱ ያን ሁሉ አግኝቼ ምን አተረፍኩ? ትላንትና እንዲያርጌ ምን ሆነ? እንደዚህ ሆኖ እንደዚህ ሆነ። ትላንትና እንደዚህ አድርጌ ወደኩ። ስለዚህ ያን ሩት ኦር ደግሞ ያን መንገድ ኦር ደግሞ አሁንም ሩጫ መጀመሪያ ከመውደቅ አይተናነሰኝም ብሎ ባለማወቅም በማወቅ ውስጥም ራስን መጠበቅና እቺ እኛን ያዘችን ምንድነው መሰናክል ልታሳልፈን ፍቃደኛ አይደለችም። እኛም ደግሞ አልፈን ልንሄድ አልፈለግንም እና ስለሱ ዛሬ የምናወራው ነገር አለ። ይሄ ማይንድ ሴት ልክ እንደ ሜዝ ነው። ሜዝ በቃ ይሄ አይምሮ አስተሳሰብ ልክ እንደ ሜዝ አለ። አይጦች የሚሮጡበት እንዲህ የማያልቅ ቤቱ ጋር መውጫው እንደሆነ የማይታወቅ አንድ ነው ሁለት በር ብቻ ያለው እንደዛ ነው። በቃ ይሄ ሜዝ እንዴት መች ሮጠን እንደምናልቀው አያውቅም። ብቻ አሁን ወጣን ስንል በሌላ በዚህ ጋር ይመስለናል፣ አሁን ወጣን ስንል በዚህ ጋር ይመስለናል። ልክ ይሄ ሜዝ ደግሞ ማለፍ ያልቻልንበት ዋና ምክንያት ቅድም እንዳልኳችሁ ያለፈ ስኬቶቻችንን፣ ያለፈ ውድቀቶቻችንን፣ ያለፈ ስህተቶቻችንን፣ ያለፈ ደስታዎቻችንን ዛሬ ላይ ቁጭ ብለን በማጣጣም ነው። ለዛ ይመስለኛል ኢትዮጵያኖች በድሮ በሬ ያረሰ የለም፣ በድሮ በሬ አይታረስም የተባለው። ምክንያቱም እኛ የትላንትናን በሬ ቁጭ አድርገነው ይዘነዋል ማይንድ አይምሯችን ላይ። በሬው ግን በመሬት ላይ የለም። ወይ ሞቷል፣ ወይ ታርዷል፣ ወይ ተበልቷል። ዛሬ ሌላ በሬ መግዛት ኦር ማደለብ ኦር ደግሞ ማሳደግ ኦር ደግሞ ፈልጎ ማምጣት ይጠበቅብን ይሆናል። ግን ኤኒ ታይም እርሻ በተባለን ቁጥር እኛ ያን ትልቅ የሆን በሬ ድሮ የነበረን በሬ ወይኔ ያኔ እኮ በዛ በሬ ያረስኩት እርሻ፣ ወይኔ ያ በሬ እኮ ባይሞትብኝ፣ ወይኔ ያ በሬ እኮ በዚህ ዘመን እንደዚህ ባይሆን እያለን ቁጭ ብለን ምንድን ነው የሚባለው ራሳችንንም ከጥፋተኝነት ስሜት በመሸሸግ ሌሎች ሰዎችም ደግሞ እቺን ነገር አይቶብን ሊነግሩን ሲሉ እንዴ እኔ ዛሬ 10 ዓመት ያረስኩት እርሻ ላይ ይህም እንዴ በዛ በሬ እያለን ኤክስትሪምሊ ሰልፍ ዲፌንድ እያረግን እየኖርን ሊሆን ይችላል። ቪዲዮ ነው እየኖርን ነው ብዬ አስባለሁ። ሶ ዛሬ ያንን በሬ ትላንትና ላይ የነበረውን በሬ ትላንት ላይ ትለን ዛሬ እንዴት አዲስ በሬ ማግኘት አለብን የሚለውን ነገር እናወራለን። ላይ ይሄን ሳወራችሁ ኢትስ ላይክ ፊገር አውት አድርጌ ሁሉን ነገር አውቄ አልፌበት ወጥቼበት አይደለም፣ አለው እዛው ጋር ነው ያለሁት። እኔም አሁን ኤኒ ታይም አይምሮ አዲስ ነገር ሲጠይቀኝ እንደዚህ እናርግ ሲለኝ ዘሎ ያ በሬ ነው አይምሮ ውስጥ ይመጣው። ያኔ የሮጥኩት ሩጫ፣ ያኔ የተዋጋሁት ባትል፣ ያኔ ያሸነፍኩት፣ ያኔ የተሸነፍኩት፣ ያኔ ያረኩት ስህተቶች፣ ያኔ ያረኩት ትክክለኛ ነገሮች፣ ያኔ የነበረኝ መልካምነት፣ ሁሉም አሁን ላይ ማድረግ ያለብኝ እና አሁን ከኔ የሚጠበቀውን ነገር ሁላ ስብስብ አድርጎ ድፍን አድርጎ ወደፊት እንዳራምድ ያደርገኛሉ ሀሳቦች ውስጥ መካከል አንደኛው ማይንድ ሴት ይሄ ስለሆነ ነው። ስለዚህ ይሄ ማይንድ ሴት እኔ ብቻዬን ሳይሆን አብረን እንወጣለን ብዬ ስላሰብኩኝ ነው ማካራችሁ። አንድ ማወቅ ያለብን ነገር እኔ ዛሬ 2 ዓመት 3 ዓመት 4 ዓመት 5 10 ዓመት በፊት የምታውቋት ዱሬቲ አይደለሁም። እኔ ማውቃት ዱሬቲ ራሱ አይደለሁም። ዛሬ የተለየ አዲስ ሰው ነኝ ስላችሁ ማለት እንደ አዲስ አበባ ፍንጥቅ ብሎ ወጣ ሳይሆን ከራሱ ኤክስፒሪየንስ ጋር ከራሱ የህይወት ልምዶች ጋር ያደገ የመጣ ማንነት አለኝ። እሱን ነገር ደግሞ ዛሬ ላይ ብሎም ማድረግ ካልቻለ፣ ዛሬ ላይ መፍካት ካልቻለ ምንድነው ጽጌረዳ አበባዎች ተደፍነው ልክ ሲነጋ ክፍት ይላሉ፣ ሲመሽ ዝግት ይላሉ። በሁሉም መክፈትና መዝጋት ውስጥ አዲስ የሚረግፍ ቅጠል አለ፣ አዲስ የሚበቅል አበባ አለ አይደለ? ሰው ልጅም እንደዛው ነው። ላይፋችን ኤክስፒሪየንስ ማድረግ አለብን። በህይወት እስካለን ድረስ የሚረግፈውን እያራገፍን ያለውን እያሳመርን ሲነጋም ሲመሽን እየቀጠል ነው መሄድ ያለብን እና እኔን መሳሰሎች ግን ማይንድታችን እንዴት ሆነ ያኔ እኮ የዛሬ 3 ዓመት የፈካሁት አፈካክ እያልን ነው እየተቀመጥን ያለ ነው። እና እንደዚህ አይነት ማይንድ ሴት ውስጥ ታስራችሁ ካላችሁ ልክ እንደኔ መውጫ መንገዱን አብረን እንፈልግ። አንደኛ እናንተ መውጫ መንገድ ነው ብላችሁ የምታስቡት መንገድ ካለ ኮሜንት ላይ አስቀምጡልኝ። ዛሬ ግን እኔ ጠቃሚ ናቸው፣ በዚህ መንገድ ልንወጣ ብንሞክር እንችላለን፣ ይሳካልናል ብዬ ማስባቸውን ወደፊት ልጠቀምባቸው ያሰብኩትን 3 መንገዶችን ልጠቅስላችሁ እወዳለሁ። አንደኛው ወኔቨር አዲስ ነገር መስራት ሲጠበቅባችሁ፣ አዲስ ቻሌንጅ ላይ ማለፍ ሲጠበቅባችሁ፣ አዲስ ነገር ማድረግ ሲጠበቅባችሁ፣ ወር ደግሞ አዲስ እርሻ ማረስ ሲጠበቅባችሁ እኔ እኮ ድሮ ያረስኩት እርሻ ማለት የሚለውን ሀሳብ ወደ አይምሯችሁ
ብን ብሎ ስትመጣ ወር ደግሞ ብልጭ ስትልባችሁ አስቁሟት ነው። በድሮ በሬ ያረሰ የለም በሎት። ምክንያቱም የትም አያስኬድም። ላይክ በድሮ በሬ አይታረስም ነው። በድሮ ማነታችሁ ዛሬ ያለውን ወደፊት ያለውን መሬት ልታርሱም አትችሉም። ፊታችሁ የሚጠብቃችሁን ሩጫ መሮጥ አትችሉም። ፊታችሁ የሚጠብቃችሁትም ጦርነት እና የላይፍ ኤክስፒሪየንሶችን ልታልፉ አትችሉም። ሁሉም ዓለም ሁሉም የህይወት ኤክስፒሪየንሶቻችን የራሳቸው ልምዶች እና ትምህርቶች ይሰጡ ሊያልፉ ይፈልጋሉ። እንደዛ አዳዲስ ሁሌም አዲስ ነገር ኤክስፒሪየንስ ያደርግ ሁሉም አዲስ ነገር እያወቅን ሁሌም ቤታችን ላይ አዲስ ነገር እየጨመርን መሄድ የምንፈልግ ከሆነ ደግሞ የድሮ በሬያችንን ድሮ ላይ ትተን ዛሬ አዲስ በሬ ፍለጋ መውጣት አለብን፣ ወር መግዛት አለብን፣ ማደለብ አለብን፣ ማስወለድ አለብን እንጂ የሆነ ነገር አርጉ በተባለን ቁጥር አይምሯችን የሆነ ነገር ለምን አናረግም ባለ ቁጥር ሰዎች የሆነ ኢንሳይት በሰጡን ቁጥር ዲፌንድ ራሳችንን በማድረግ ይሄ አስተሳሰባችን የሰጠን ትንሿ ትራፕ ውስጥ ወር ደግሞ መሰናክል ውስጥ ራሳችንን ማቆየት ተገቢ ስላልሆነ ኤኒታይም ያልተገባ ሀሳብ ወር ደግሞ ድሮ እኮ አርገሻል የሚለው ሀሳብ ወደ አይምሯችሁ ሲመጣ ሽሽ በሉት፣ ዝም በልበሉት። ምክንያቱም ድሮ ላይ አይደለም ያላችሁ ዛሬ አዲስ ቀን ነው፣ ሌላ ቀን ነው። የትላንትና ኤክስፒሪየንስ ትላንትና ላይ አልፏል። ዛሬ ደግሞ አዲስ ኤክስፒሪየንስ አዲስ ቻሌንጅ መጋፈጥ ስላለባችሁ አዲስ ነገር ማድረግ ስላለባችሁ ዛሬን እንደ ዛሬ አፕሮች ማድረግ ደግሞ መቅረብ ያስፈልጋል። ስለዚህ ኤኒታይም እንደዛ ሀሳብ አይምሯችን ውስጥ ሲመጣ መጀመሪያ ማድረግ የምንችለው ነገር የድሮ በሬ ድሮ ቀረ ማለት ነው። ይሄን ስላችሁ ግን ያረጋችሁትን ከዚህ ኤክስፒሪየንስ ያረጋችሁ ነው ደግሞ ከዚህ ያለፋችሁበትን መንገድ ምንም ዋጋ የለውም፣ ገደል የገባ ነው፣ አይረባም፣ አሁን ላይ ከሌለ ዋጋ የለውም እያልኳችሁ አይደለም። አዎ ትልቅ ነገር ሰርታችኋል። አዎ ጥሩ ስኬት አሳክታችኋል። አዎ በጣም መሆን የሌለበትን ስህተት ሰርተናል። አዎ ብዙ ነገሮችን ቆንጆም መጥፎም ስህተትም ውድቀቶችም ውስጥ አልፈናል። ግን እሱ ትላንትና ላይ ነው። ያ ሁላ ጥሩ መጥፎም የትላንትና ነጸብራቅ ዛሬ እና የዛሬ ህይወታችንን ኤፌክት ማድረግ አይገባም። አንድ እርምጃ ከመራመድ ሊያስቆመን አይገባም። ምክንያቱም አብዛኞቻችን አዲስ ነገር ውስጥ ኢንደልጅ ማድረግ ማንፈልግበት ትላንትና የሆነውን ነገር ስለምንፈራ ነው። አዲስ ነገር ለማድረግ ወር ደግሞ ማውጣት ወር ደግሞ አዲስ ቫልዩ አድ ማድረግ ማንፈልገው የትላንትና ያደረግነውስ መቼ አፕሪሺየት ተደረገ ብለን ስለምናስብ ነው። ሰው ልጅ በተፈጥሮ ከራሱ ጋር ብቻ ለሚኖረው ከማህበረሰብ ጋር ለማህበረሰብ ሰጣችሁ፣ ለቤተሰብ ሰጣችሁ፣ ለጓደኛ ለወዳጅ ሰጣችሁ ያ ነገር ሪስፖርኬት ተመልሶ ካልተሰጣችሁ ዩል ፊል ዲስአፖይንትድ። ግን ያ እናንተን ከመስጠት ሊያስቆማችሁ አይገባም። ትላንትና ያጠፋችሁ ጥፋት፣ ትላንትና ያደረግነው ስህተት ዛሬ መልካም ነገር ከመስጠት ወር ደግሞ መልካም ነገር ከመስራት ሊጎድበን አይገባም። ትላንት እንዲያርግ ያልነበር እንደ የሚሉ ቶቶች እኔ ከምንም ጊዜ በላይ ወደ አይምሮ ይመጣሉ፣ በጣም አብዝቶ ማለት ነው። ትላንት እንዲያርገሽ እኮ ምንም ዋጋ የለውም የሚሉ ሀሳቦች ይመጣሉ እና የምታረጉለት ወር ደግሞ ማድረግ ያላችሁበት ወር ደግሞ ወደፊት የምትራመዱበት ምንድን ነው ሞቲቭ ደግሞ ከሌላችሁ ወደፊት ያለውን መንገድ እንድታዩ ወር ደግሞ ከመሰናክል ውስጥ እግራችሁን ከፍ አድርጋችሁ እንድትወጡ ላትሆኑ ትችላላችሁ እና በትላንትና መጥፎም ጥሩም ነገር ዛሬያችሁን እናንተን አሁን ያለውን ነገር ዲፋይን አታርጉ። ሌላኛውና ሁለተኛው ነጥብ ደግሞ ማለት ነው መንገድ አይታያችሁም። ማሰብ ትሞክራላችሁ፣ መንገድ አይታያችሁም። ምክንያቱ ደግሞ መንገዱን የሚሸፍነው ያስተሳሰባችሁ ነው፣ ትላንት የሚለው ማለት ነው። ከትላንት አለፍ ብሎ ዛሬን፣ ከዛሬን አለፍ ብሎ ወደፊትም ማየት አይችልም። ወደፊት የምታስቡ ሊመስላችሁ ይችላል፣ ወደፊት የምትመኙ ሊመስላችሁ ይችላል። ግን የምር ልባችን አይምሯችን ወደፊት በደንብ አይቶ ቢሆን ኖሮ በትላንትና በሬ ለማረስ አልሞክርም ነበረ፣ ትራክተር ምናምን ገዝተን ይሆን ነበረ። ምክንያቱ ደግሞ ወደፊት እየተመኘን ግን እየሄድን ያለበት ምክንያት ትላንትና ነው ፊታችንን ወደፊታችንን እያየለን ያለው። ስለዚህ ምን ማድረግ አለብን? በትላንትና መነጽር ማየት እናቆምና አይኖ አይምሯችን ከዛ ውጭ ዋየር ተደርጎ ስለማየት ከባድ ሊሆን ይችላል። ግን ያን ዋየር የተደረገበትን ኦር ደግሞ ትላንትና ፊታችን የከለለውን ኦር ደግሞ ነገያችንና ዛሬያችንን የከለለውን ትላንትና ያ ሰው ማንሳት አይችልም። ቴራፒ ማንሳት አይችልም። ብዙ የዩቲዩብ ቪዲዮ ብታዩ ማንሳት አይችልም። ብቻ ምንም ብታደርጉ ማንሳት አይችልም። ትላንትና ከእናንተ ፊት ሊያነሳ የሚችል አንድ አካል አለ፣ እሱም አላህ ነው። አላህን እኔ ከትላንትና ፔኒ ወር ደግሞ ከትላንትና ውድቀቴ አለፍ ብዬ ወደፊት የሚመጣልኝ ወር ደግሞ ዛሬ ላይ የተሰጠኝን ነገር በደንብ አውጥቼ ለመጠቀም እየከለለኝ ነው። አላህዬ አንሳልኝ። ታስ በስትሪክ በቃ
ትሪክ አይደለም፣ በቃ ትክክለኛው መንገድ ነው። አላህ ከሰው ልጅ ለሰው ልጅ ከአላህ በላይ ጋይደር፣ ወኪል፣ ወዳጅ የለም። በቃ የሚመራ ትክክለኛ መንገድ ላይ ሰውን የሚያስቀምጥ አካል የለም። ብዙ ጊዜ ስለ አላህ ጋይደርነት ወር ደግሞ መሪነት ሲወራ ሁሌም ወደ መንፈሳዊ እንወስዳለን። አላህ በዚህኛው እና በዛኛውም በሁሉም ረልም ላይ ያለ ሰውን ልጅ ደግሞ በሁለቱም ረልም ላይ ኤግዚስት እንዲያደርግ የፈለገ አምላክ ነው። በመንፈሳዊ ዓለማችንም ትግሎቻችንን እሱ እንደምንጠይቀው በዓለማዊታችንንም ደግሞ ወደፊት እንዲህ ነው፣ ከዚህ ሀሳብ ውስጥ እንዲውጣ፣ ከዚህ አይምሮ ውስጥ እንዲውጣ፣ እንደዚህ ዋር ከተደረገው አይምሮ ውስጥ እንዲውጣ ብሎ እንዲያሳይህ የምንፈልግ ከሆነ አላህን መጀመሪያ ሪኩዌስት ማድረግ አለብን። አላህ ለሁላችንም የፈለገውን ነገር በሽበሽ አድርገው ከብዶት አይደለም፣ ግን መጀመሪያ ሂ ኒድስ በእናንተ ህይወት ውስጥ እንዲያዝ ወር ደግሞ በእናንተ ህይወት ውስጥ እንዲያግዝ ፍቃድ እንድሰጡት ይፈልጋል። ፍቃድ ሳይኖሮ ቀርቶ ሳይሆን እናንተ ፍቃዳችሁን እንድትጠቀሙ ስለሚፈልግ ማለት ነው። ስለሚፈልግ እኛ ፍቃዳችን እንድንጠቀም ስለሚፈልግ፣ ስለዚህ ኤኒታይም መንገድ የማይታያችሁ ከሆነ ከዛ የሚያወጣችሁ የሚያግዛችሁ ሰው ከሌለ፣ አሁን ለምሳሌ እንደዚህ አይነት ከአይምሮ እስር ቤት ውስጥ ማንም አያወጣችሁም። ከእስር ቤት ውስጥ ማውጣት የሚችለው እና ደግሞ ኦር ደግሞ ስለ እስር ቤቱ ራሱ የሚረዳው እዛ እስር ቤት ውስጥ የነበረ ሰው ነው። አሁን እኔም እናንተም አንድ ላይ ነው እዛ እስር ቤት ውስጥ ያለ ነው እና በዚህኛው መንገድ ቀዳዳ ታይቶኛል፣ ብርሃን ስለታየኝ ለምን አላካፍላችሁም ብዬ ነው። እና አላህን ምራን፣ በቃ እጃችን ያዝንና ምራን። ይሄ አይምሯችን እያመጣ ትላንትና ፊታችን የሚጋርደው ነገር አንሳልን ብሎ ዱዓ ማድረግ ኢዝ ደ ቤስት ሶሉሽን ለማናችንም ለሁላችንም ብዬ አስባለሁ። ሶስተኛው እና የመጨረሻው ነጥብ ደግሞ ሁሌም እንደዚህ ሀሳቦች ወደ አይምሯችሁ ሲመጡ እንድታስቡ የምፈልገው ይሄ ሀሳብ ወደ እናንተ አይምሮ ሲመጣ አሁን ለምሳሌ አቤት አንቺ እኮ የዛሬ 5 ዓመት አንበሳ ነበርሽ፣ ጎበዝ ነበርሽ፣ እንዲያርገሽ ይላል። ኤኒ ታይም አዲስ ቻሌንጅ ፌዝ አድርጋችሁ ከዛ ከድሮ ከምታደርጉት ነገር የተሻለ ማድረግ የምትችሉበት ኦፖርቹኒቲ ኦር እድል ኦር አቅም እያላችሁ ዛሬ ላይ ልትራመዱ ትንሽ ሲያስቡ ኦር ደግሞ ልባችሁ ውስጥ ያለው አይምሯችሁ ውስጥ ያለው የእናንተ የሆነው አካል ሪኩዌስት ሲያደርግ አቤት አንቺ ጀግንነትሽ እኮ ድሮ ይላል ተመልሶ ማለት ነው። ከዛ ዩቢ ሴቲንግ እሱን ራሳችሁ ጥሩ እየተሰማችሁ ወይኔ ደስ የሚል ሰው ነበርኩኝ፣ እንደዚህ አይነት ጥሩ ሰው ነበርኩኝ እንዲህ ያመጣ ያላችሁ አይምሯችሁ ወደፊት መሄድ እየፈለገ እናንተ ዌት የዛሬ 5 ዓመት ቁጭ ብለን እናጣጥም ትሉታላችሁ which is ሌላ አይነት ትራፕ። አት ዘ ሴም ታይም ደግሞ ጥፋትም ላይ ወድቀን ከሆነ ስተተም ከሆነ በጣም የዓለማችንን ህይወታችንን ከባድ ትግሎች ታግለንም ከሆነ ወደፊት ስትራመድ አቤት እዚህ ይልሃል ያኔ ተሰቃየው ስቃይ ያን ያለፍክበት ችግር ትዝ ይልሃል። ታዲያ ምን ልታረግ ወደፊት ትሄዳለህ? እስቲ ያረፍ በል ይልሃል። ካረፋችሁ እኮ 5 6 7 8 ዓመት አልፎናል። ግን አሁንም በትላንትናው ነገራችን እንዳልኳችሁ ሊሸፍነው ይሞክራል እና አንዳንዴ ደግሞ ምን እኮ ድሮ እንደዚህ አልነበርሽ እንዴ? ድሮ እንዲህ አልነበርክ እንዴ? እንደዚህ አልነበርክ እንዴ? እንደዚህ አልነበርክ እንዴ? ድሮ እኮ ትሻላለህ ይልሃል። ኦር ደግሞ ምን አንተ ድሮ አይደለ እንዴ? ምን ከዛ የሚሻል ነገር አለ ይላችኋል አይምሯችሁ። ኤኒ ታይም እነሱ ሀሳብ ሲመጡ ወደ እናንተ አይምሮ እነዚህ ትክክልም የሚመስሉ ስህተትም የሆኑ ሀሳቦች ወደ እናንተ አይምሮ ሲመጡ እናንተ ትላንትና ከነበራችሁ ትልቅነታችሁ በላይ ዛሬ ላይ ኃይሉ አላችሁ። እናንተ ትላንትና ከነበራችሁ ስህተትና ውድቀት በላይ ዛሬ ትልቅ ነገርና ትላልቅ ስህተቶችና ትላልቅ ውድቀቶችን የማድረግ ኃይል አላችሁ። ባይ ዘ ዌይ ህይወት ከአንዱ መሰናክል ወደ አንዱ መሰናክል የምታልፉበት ዓለም ናት እንጂ አንድ መሰናክል ስታልፉ ሪላክስ በቃ ቺል አሁን ዘና ብለን ፈታ ብለን እንኖራለን የሚባልበት ዓለም ላይ አይደለንም ያለ ነው። ኢትስ ላይክ ከአንዱ ቻሌንጅ ወደ አንዱ ቻሌንጅ ከአንዱ ቻሌንጅ ወደ አንዱ ቻሌንጅ መገላበጥ ነው። ያ ነው ላይፍ ኤክስፒሪየንስ የሚባለው። አስተውላችሁ የምታውቁ ከሆነ አንዳንድ ሽማግሌዎች 70-80 ዓመታቸው ልታወሯቸው ስትሄዱ በ30 ዓመታቸው ያደረጉትን ታሪክ ነው የሚያወሩላቸው። አናዘር ዴይ ደግሞ ስትሄዱ በ30 ዓመት ያንኑ ኢንሲደንት ያንኑ አጋጣሚ ያንኑ የላይፋቸውን አድቬንቸር ነው የሚያወሩላቸው። ደጋግማችሁ ስትሄዱ ያን አንድ አይነት ነው። በቃ ምን ሊያወሩ ከየትኛው ቃል በኋላ የትኛው ወርድ እንደሚመጣ ራሱ ታውቁታላችሁ። ይሄ ምን እንደሚያሳይ ታውቃላችሁ? እነዛ ሰዎች
ከዛ ከ30 ከ25 ዓመታቸው በኋላ ምንም ንቅንቅ አላረጉም። ላይፍን ምንም ኤክስፒሪየንስ አላረጉም። ወደፊት ሄዶ እችን ልሞክር ያችን ልሞክር ብሎ አዲስ ገድል፣ አዲስ ባትል፣ አዲስ ድል፣ ምንም ነገር አዲስ ሩጫ፣ አዲስ ኤክስፒሪየንስ የላቸውም። ያላቸው ህይወታቸው እንደዚህ እንደ ፕራይዝ የሚይዟት ላይፍ ኤክስፒሪየንስ እሷ ብቻ ናት። ስለዚህ 70 ዓመት ሞልቶ 80 ዓመት ሞልቷቸውም ያችኑ አንድ ቀን ነው እንደ ብርቅዬ ነገር የሚቆጥሩት ማለት ነው። አዶንት ቲንክ እናንተም እንደዛ አይነት ማይንድሴት እንዲኖረን ትፈልጋላችሁ ብዬ አላስብም። ላይፍ በ20ዎቹ በ30ዎቹ በ40ዎቹ በ50ዎቹ እያለ በ5ም በ2ም ዓመት ብዙ ላይፍ ኤክስፒሪየንስ ቢኖረን ብናወራው ህይወትን ፉሊ ኤክስፒሪየንስ ብናደርግ ለእኛም ምንድነው ለመጣንበትም ዓላማ መልካም ነው ብዬ አስባለሁ። ራስን የሆነች አጥር ውስጥ ገድቦ ቁጭ ማድረጋችን ልክ አይደለም ብዬ አስባለሁ። እኛ ደግሞ ይሄኛውን ስህተታችን ይሄኛውን ቻሌንጃችንን ከትናንትና አልፈን ማየት ያለመቻላችን ላይ ለረጅም ዓመት እስከ 40 እስከ 50 እስከ 60 ከቆየን አስቡት፣ ህይወት ጥላ ሄደች ምንም ኤክስፒሪየንስ ሳናደርግ ማለት ነው። እኔ ስለ ሀብት፣ ስለ ጸጋ፣ ስለ ቤት ነው አለም እያወራታለሁ። ስለ ህይወት ኤክስፒሪየንስ ነው። ህይወታችሁን ኤክስፒሪየንስ ሳታረጉ እንድናልፍ ወር ደግሞ እኔ አሁን 30 ምናምን ዓመት ነኝ። የባከነ መሀል ላይ የሆነ እድሜ አለኝ ብዬ አስባለሁ። በነዛ ጊዜያት ውስጥ ደግሞ ባረጋቸው የሚችላቸው ብዙ ነገሮች ነበሩ። እነዛን ነገሮች ደግሞ እንዳላረግ ያረገኝ አስተሳሰብ ይሄ ስለሆነ ነው ዛሬ ማውራችሁ። ስለዚህ በየትኛውም ሰዓት እንደዚህ አይነት አዲስ ነገር ለማድረግ አስባችሁ አዲስ ትግል ለመግባት ፈልጋችሁ አዲስ ነገር ኤክስፒሪየንስ ማድረግ ፈልጋችሁ ኤኒታይም ያ ሀሳብ ወደ አይምሯችሁ ሲመጣ አይምሯችሁን ሊነግሩ የሚገባው ነገር እኔ ትላንትና ካረኩት ኦር ደግሞ ከሆነልኝ ትልቅ ነገር በላይ ዛሬ ሊሆንልኝ ይችላል። ትላንትና ካወደኩበት ነገር የተሻለ ነገር ህይወቴ ላይ ዛሬ ላይ ላረግ እችላለሁ። የተሻለ ላይፍ ኤክስፒሪየንስ ኤክስፖዠር ይጠብቀኛል። የተለያዩ ጸዴ ቻሌንጆች አሉና አሀት ኤክስፒሪየንሳት ብለን መውጣት መቻል አለብን ብዬ አስባለሁ። እና ይሄን ነገር ቀስ በቀስ በመናገር አይምሯችንን እንደ በአዲስ ወይ ሪዋይር ማድረግ እንችላለን ብዬ አስባለሁ። አይኖ ሲወራ በጣም ቀላል ነው። በጣም ቀላል ነው። ሳወራው አሁን ቀላል ነው። መተግበሩ ሊከብደኝ ይችላል። 1 2 ዓመት 3 ዓመት ሊፈጅ ይችላል። ግን ከዚህ ወተን አዲሱ ትራፕ ውስጥ ደግሞ አዲሱን ቴክኒክ የምናወራበት ጊዜ ሩቅናል ብዬ አላስብም። በህይወታችን ካሳለፍነው የበለጠ ወደፊት የሚመጣው ብዙ ባትሎች አሉ፣ ብዙ ገድሎች አሉ፣ ብዙ አድቬንቸሮች አሉ፣ ብዙ ላይፍ ኤክስፒሪየንሶች አሉ። ኤኒታይም አይምሯችሁ ትላንት ላይ ሊያስቀራችሁ ሲመክል የሚመጣው የቀረው ይበዛል ነው። አላህ ወር ደግሞ ፈጣሪያችን እዛ ቦታ እንድንቀረው ደግሞ የላይፍ ኤክስፒሪየንሳችን እስከዛች ቦታ እስኪሆን ድረስ ቢፈልግ ኖሮ ከዛ ከህይወታችን ትልቁ ውድቀት፣ ትልቁ ደስታ፣ ትልቁ መብቃቃት የምንሉበት ቦታ አውጥቶ ዛሬ ያለንበት ደግሞ ተቃራኒ ዓለም ውስጥ አያስቀምጠንም። ሌላው ነገር ደግሞ እንዳልኳችሁ ነው። ሁሌም ከትላንትና ከተሻላችሁ አላችሁ። ለምሳሌ ሀብት ላይ ነበራችሁ፣ ጸጋ ላይ ነበራችሁ፣ በራስ መብቃቃት ላይ ነበራችሁ እንበል። ወር ደግሞ እውቀት ላይ ነበራችሁ፣ መልካም ስነ ምግባር ላይ ነበራችሁ፣ ወደ ፈጣሪ መቃረብ ውስጥ ነበራችሁ። ከዛ አምጥቶ የሆነ ቦታ ዥው አድርጎ ወሰዳችሁ። ድህነት ጋር የማትፈልጉት የላይፍ ስታይል ብቻ የሆነ ደስ ከምትወዱት ፕራይስ ከምታደርጉት ወደ ውድቀት አመጣችሁ አይደለም። ሰው እናንተ አሁን ምንድን ነው የሚባለው? ከሌላኛው የሰው ልጅ የበለጠ ኦፖርቹኒቲ አላችሁ። ከሌላኛው የሰው ልጅ የበለጠ ላይፍ አዌርነስ አላችሁ። እናንተ ብርሃንን ብቻ ለማየት ጨለማንም አይታችኋል። እናንተ ደስታን ብቻ አይደለም ሀዘንንም አይታችኋል። መወደድን ብቻ ለመከዳትንም ታውቃላችሁ። የላይፍ ፉል ኮንትራስቷን ታውቃታላችሁ። እዛም ያለው እዚህም ያለው። ስለዚህ አሁን መነሳት ብትፈልጉ አሁን ካላችሁበት አጥር ደግሞ ወይ ትላንት እኮ እንዲህ አድርገህ ነበረ በቃ ምናምን እያላችሁ እዛም የሚያጃጅላችሁ ሀሳብ ላይ እንዳትቀሩ እንዳንቀር ሊያደርገን የሚችል አንድ ማይንድ ሴት አለ። እሱ ምን መሰላችሁ? ሁለቱንም ዓለም አውቀዋለሁ። የዓለምን የዛን ህይወት ሁለቱንም ገጽታ አውቀዋለሁ። ቀኑንም ጨለማውንም ታውቁታላችሁ። ፍጥረቱን እስከነ ሙሉ ታሪኩ ታውቁታላችሁ። ስለዚህ ኢትስ ታይም ደግሞ ሌላ ብርሃንና ሌላ ጨለማ ኤክስፒሪየንስ የማድረግ ብሎ ማሰብ ከዚህኛው ማይንድ ሴት ደግሞ ከዚህኛው አስተሳሰብ እንድንወጣ ያደርገናል ብዬ አስባለሁ። እንደሚወራው ቀላል አይደለም አውቃለሁ። ለእኔም እንደማወራችሁ እንደማካፍላችሁ ቀላል ላይሆን ይችላል። ግን ኤኒታይም አይምሯችሁ እነዛን የድሮ ምስሎች ወደ እናንተ ማምጣት ሲጀምር እነዚህ 3 ነገር ንገሯት።
አንደኛ በድሮ በሬ ያረሰ የለም፣ ሁለተኛ ወደፊት ማይታይክ ትላንትና ስለጋረደ ነው። አላህ ደግሞ ትላንትናችንን እንዲያነሳልን ዱዓ አድርገን በማጸን እሱ መሪያችን ጋይደራችን እንዲሆን እንጠይቀው። የመጨረሻው ደግሞ ከዛ ከድሮ ካለፈው በላይ ገድል፣ ካለፈው በላይ ደስታ፣ ካለፈው በላይ ላይፍ ኤክስፒሪየንስ እና ኤክስፖዠር ይቀረናል። መጨረሻ ማለት የምፈልገው ስላለፈ ህይወታችሁ ገድላችሁ ማሸነፋችሁ ሽንፈታችሁ ለራሳችሁ እየነገራችሁ ያኔ እኮ ጎበዝ ነበርክ እንደዚህ አድርገህ ብላችሁ ራሳችሁን ኤክስትሪምሊ ምንድን ነው የሚባለው ፕሬስ ከማድረግ እና የአዲስ ነገር አምሮታችሁን ከመቁረጥ ጥማችሁን ከመቁረጥ ይልቅ ያ ድሮ ሀብታም ነበርኩ፣ ድሮ መልካም ነበርኩ፣ ድሮ ነበረ፣ አሁን ግን ከድሮ የተሻለ ሌላ ነገር ማድረግ አለብኝ፣ አሁን ሌላ ኤክስፒሪየንስ ሌላ ህይወት ይጠብቀኛል ብላችሁ መነሳት ነው እና ኤኒታይም የሆነ ነገር ፈልጋችሁ ልባችሁ ብድግ ስትል ድሮ የሚላችሁን ሀሳብ ድሮ በሉት። ምን ይባላል መሰላችሁ? አቴ ዱርባ ተብላ ስትጠየቅ አንድ ሴት ዱርካ አለች። ይገሚ ምን ማለት ነው በአማርኛ? እናትሽ ድንግል ናት ወይ ስትባል ድሮ አለቻቸው። በድሮ ድንግልና ዛሬ እናቷ ልታሽቃብጥ አትችልም። ስለዚህ በድሮ መልካምነታችሁ፣ ደግነታችሁ፣ ጥንካሬያችሁ፣ ገንዘባችሁ፣ ጀነሬሽናችሁ፣ ስህተታችሁ፣ ጥፋታችሁ እና ውድቀታችሁ ራሳችሁን ዛሬ ላይ ዲፋይን አታርጉ። አመሰግናለሁ ስለተከታተላችሁኝ። መልካም ምሽት ይሁንላችሁ። ላይክ ሰብስክራይብ ማድረግ እንዳትረሱ። ሀሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ። ምክንያቱም ሜቢ ዴር ዊል ቢ ኤ ዌይ እናንተ የምታውቁትን የማላውቀው። ሰላም ሁኑ።